ቡሽና እኔ ልረዳሽ አልችልም እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽ ለኔ ቤተክርስቲያን ይበቂነሽ ለቲክቶከር ሐና ገዴ ባስቸኳይ ንድረስላት ቅድም ስታወሩ ነው እኔም ጉዳዩን የላኩላችሁና እንደቀል የጻፈችው ነገር አሳስቦኛል እና ራስን የማጥፋት ምልክት ሊሆን ይችላልና በተለይ ሶሻል ሚዲያ ላይ ያሉ ሰዎች አሁን የሚመላለሷቸው ጉዳዮች ያሳስቡኛል እንግዲህ የተባለ መልእክት ደርሶናል ይሄ የሶሻል ሚዲያ ላይ አለ መግባባቶች ወይም ደግሞ ሰዎች ላይ የምንሰጣቸው አስተያየቶች ምን ያክል ሰው ሊጎዳ እንደሚችል እንግዲህ ራሴን አጠፋለሁ አይነት ነገር ጽፋለችና በአስቸኳይ እንድረስላት ብለው ጽፈውልናል አራዋክ ራሷ ጽፋ መሰለኝ ብዙ ሰዎች ኮሜንት ላይ የሸቱን ቪዲዮ ሙሉን ስላላየው ነው እስቲ ሙሉን የው ቅድሚያ እና ሸቱ ልክ እንደሆነ ይገባሃል ምናምን ሲሉኝ እኔ ደግሞ እነሱን አምኜ ገብቼ እሱን ቪዲዮ ማየት ጭራሽ አሁን ያላየኋቸውን ደግሞ ምን ያህል በዚህ ደረጃ እንዴት ወንድ ልጅ አሽሟጣጭና ሀሜተኛ ይሆናል እግዚአብሔር እንደ ቆፍጠን በሉ እንጂ አንዳንድ ወንዶች በመዳኔላ ይሄው የከላይም ቪዲዮ ይት ለምሳሌ ሰላም ቤተሰቦች ይሄ የጎሪያ ቢቲ እንትን ቤተክርስቲያን ጸበል ነው ያ እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት በኔ በኩል ከገዛችሁ ማን ነው ከተጠመቃችሁ ባንድ ጊዜ ሰይጣኑ ይለቃችኋል በዚህኛው 7 ጊዜ ጮሆ ነው የሚወጣው በዚህኛው ባንዴ ነው እቺ ቪአይፒ ፓኬጅ ነች ሰሞኑን ላይቭ ገባለው ጊቫዌ ኖረኛል 7 ጊዜ በረከትሽ ይደርብን ማን ነው በረከቱ አይደርብን ያላችሁ ኮሜንት ላይ ጻፉልኝ ማለት በቃ ሙሉ ቪዲዮ ሰው እንደዚህ እንዴት ሀሜትና ሽሙጥ የሚመስል ነገር እንዴት ይሰራል እንዴ አንተ የግድ ኮንተንት አዲስ ኮንተንት መጀመር ስላለበት ሰዎችን ስም ያጣጣልክ ነው እንዴ ሌላው ይሄ አሁን እሷ ለገዳም ማስተዋወቂያ ምናምን ሰርች መች ነው የሰራችሁ ብዬ እሷንም ገብቼ አካውንቷን ቼክ አደረኩኝ የለም የቅርብ ቪዲዮ የላትም የግድ አንተ የሆነ ነገር ማድረግ ስላለበት የቆየ ሰው ታሪክ እየመዘስክ ነው እንዴ አጀንዳ የምትሆነው እሱንም ተከትላችሁ ልክ ነው የምትሉት በቅርቡ የቤተክርስቲያን የገዳም ማስተዋወቂያ ሰራችሁን አይታችኋል ወይስ ያለፈው በሷ ዘመንማ ብዙም ሰርተዋል አብረዋት የሰሩ ሰዎች አሉ በቃ አሁን ላይ እየሰራች አይደለም አቺሊ ወይስ ነገር እየቆሰቆሳችሁ ሰውን ማቁሰል ስለምትወዱ ይሄንን ስንል ባምቢ ልክ ነች ባምቢ አላጠፋችም ስህተት አልሰራችም እያልን አይደል ግን በሰው ኃጢአት አትመጻደቁ ነው እያልን አይደል በቃ አትመጻደቁ የዚህ ሰውዬ ደግሞ ፐርሰናል አደረገው በቃ የሆነ የከለከለችው ወይም ደግሞ የተጋራች ጥቅም አለ እንዴ እንደዛ ነው ይመስለው ማርያም ስለዚህ ይሄ እየመጣችሁ ኮሜንት ላይ ደግሞ እሻቱ ልክ ነው ምንድነው ልክነቱ አብራራ ብትባል አታብራራ ለቤተክርስቲያን የተሰራው ማስተዋወቂያ የገቢ ማሰባሰቢያ ከሆነ እሷ ብቻ አይደለችም ብዙ በአለም የሚኖሩ ሰዎች ሰርተዋል አሁንም ልጅቷ ብላለች ከዚህ በኋላ እኔ መስራትም አላማም ሐሳቡም የለኝም እንደገና ይሄንን ማስተዋወቂያ ስትሰራ እኔ ልስራላችሁ ብላ አልሄደችም አትደንቁሩ እኔ ልስራ ብላ ሄዳ አይደለም የቤተክርስቲያን ሰዎች ናቸው እንደዚህ አይነት ተጽኖ ፈጣሪ ተሰሚነት ያላቸው ብዙ ፎሎወር ያላቸውን ሰዎች ፈልገው የሚመጡት ኦኬ እሸቱ አንድ ያገይልከ የመጀመሪያው አሜሪካ ገዳም ይሰራል ተብሎ ስቲል ናው ገዳሙ ይሰራ አይሰራ ምናቀው ነገር የለም የዚህን ጥያቄ መልስን ሁለተኛ ደግሞ በቤተክርስቲያን ጉዳይ ላይ ላይቭ ስትገባ አንተ እንቅልፍህን አተ የገባው ለቤተክርስቲያኑ አስተል አይደለም ከቤተክርስቲያኗ የምታገኘው ፐርሰንት አለ የመጀመሪያው 20% ለምሳሌ ከአሜሪካው ገዳም 20% ተከፋይ ነበር ከሚገባው እሱን ውሰድ ችግር የለውም ዩቲዩብ ያደገው የዛን ጊዜ ነው ለምን አትለኝም ብዙ ዋች ሲያደርጉ የነበረው ሲመለከቱ የነበረው ተመልካች ያንተን ህይወት ይቀይርልህ ነበር አንደኛ ስትሪምህን የሚከታተል ሰው ካለ ዩቲዩብ ይከፍላል ይሄን ገንዘብስ ለቤተክርስቲያኗ ነው የሰጠው ለራስ ነው የወሰድከው ስለዚህ እቺን ነገር መልስልኝ እቺ የዛሬ ነች 10 ቪዲዮ ባንተ ላይ በ10 ቀን ውስጥ ለቃለሁ 10ሩም የተለያዩ ናቸው አብራችሁኝ ሆናችሁም አሉናችሁም I don't give a shit በቃ አመሰግናለሁ እኔ ዘፋኝ ነበርኩኝ ስለዚህ በኃጢአት ውስጥ ነው ያለሁት አንተ በምንም ውስጥ አልነበርክ ነገ ተራው የኔ ነው ይሄ ልጅ እኮ ዘፋኝ ነበር ለምን ቤተክርስቲያን ገባ ማስባለ ስለማይቀር ይሄንን ቪዲዮ ጀምርልሃለሁ ይሄ መልእክት ደግሞ ለባምቢሻ ነው ባምቢሻ ስቶሪ ያደረግሽውን አይቼ ነበርና ባለጌው ደስ ይበለው ብለሽ ሆነ የጻፍሽው ነገር አለና ባለጌው ለምን ደስ ይበለው እኛ የምንወድሽ ባለጌ ያሉን ነውስ እኛ የምናደንቅሽ እኛ የምናከብርሽ
እኛ ሰፖርት የምናደርግሽ ሰዎችስ በጣም ብዙ ሰዎች አንቺን ሰፖርት አድርገው ብዙ ነገር እያወሩ ነው፣ ብዙ ቪዲዮ እየሰሩ ነው። እኛስ የሚጠላሽ ሰው ይደሰት፣ ባለጌው ይደሰት፣ እኛ ግን የምንወድሽ የምናደንቅሽ ግን እንከፋ፣ እኛ ግን እንዘን፣ እኛ አንቺን ሰፖርት የምናደርግሽ ግን እንዘን። እኛን እሺ ተይው፣ በባለጌው ምክንያት አንቺ ባለጌውን በማስደሰትሽ ምክንያት ጌታ ኢየሱስ ክርስቶስ ይዘን ጌታ ኢየሱስን አሳዝነሽ ባለጌን ለማስደሰት እንዴት ትወስኛለሽ? ለምን ብሎ ይክፋው ጌታ ኢየሱስ ክርስቶስ? አንቺ ራስሽን በማጣትሽ እኛን የምንወድሽ የምናደንቅሽንም እንዲሁም ደግሞ መድኃኒት የሆነልሽን ከማናችንም በላይ የሚወድሽን ጌታ ኢየሱስ ክርስቶስንም ነው የምታሳዝኙ። ለምን ይዘን ጌታ ኢየሱስ ክርስቶስ ለዚህ ያደረሰሽ ያንን ከዚህ የባሰ የነበረውን ጊዜ እንኳን አሳልፎሽ ለዛሬ ቀን ያበቃሽ ጌታ ኢየሱስ ክርስቶስ በዚህ ምክንያት ራስን ስታጪ እንዴት ይሆን የሚያዝ ነው? ለምን ይዘን በባለጌ ወንድ ምክንያት፣ ለምን ይዘን በደደብ ወንዶች ምክንያት ጌታ ኢየሱስ ክርስቶስን ደደብ ሰዎችን ለማስደሰት ብለሽ ባለጌ ወንዶችን ለማስደሰት ብለሽ ማሳዘን አለብሽ? የሚወዱሽ የሚያደንቁሽ የሚያበረታቱሽ በጣም ብዙ ሰዎች ሚዲያ ላይ እየተመለከትሽ ነው። እነርሱ ማዘን አለባቸው? መልእክቴን እጅግ በጣም ለምንወደው ለምናከብረው ኮሜዲያን እሸቱ እንድታነሱልኝ በለው ለእግዚአብሔር ስም ጠይቃለሁ። የኖህ መርከብ በቤተ ክርስቲያን ትመሰላለች። እንደምታውቁት የኖህ መርከብ ውስጥ ያልገባ እንስሳ ያልገባ ፍጥረት የለም። በኖህ መርከብ ውስጥ ጅብ ገብቷል። በኖህ መርከብ ውስጥ ቀጭኔ ገብታለች። በኖህ መርከብ ውስጥ ጃርት ገብታለች። በኖህ መርከብ ውስጥ እርግብ ገብታለች። ሁላችንም በዚህ ቅዱስ ቤተ ክርስቲያን ውስጥ ልክ እንደዚህ ነን የኔ ተወዳጆች። በዚህ ቅዱስ ቤተ ክርስቲያን ውስጥ እንደ ጅብ ሆዳም የሆነን ምዕመናን፣ እንደ ጅብ ሆዳም የሆነን አገልጋዮች አለን። ቤተ ክርስቲያንን ያማከለ ገቢ ብቻ እንዲኖረን የምንፈልግ በዚህ ቅዱስ ቤተ ክርስቲያን ውስጥ እንደ ጃርት እሾሃማ የሆነን ምዕመናን፣ እንደ ጃርት እሾሃማ የሆነን አገልጋዮች አለን። በንግግሮቻችን ሰውን የምናደማ እንደ ቀጭኔ አንገታችን የረዘምን ብለን ሰው ማየት የማንፈልግ ትዕቢተኛ የሆነን ምዕመናን፣ ትዕቢተኛ የሆነን አገልጋዮች አለን በዚህ ቅዱስ ቤተ ክርስቲያን ውስጥ። በዛው ልክ እንደ ርግብ የዋህ የሆኑ ምዕመናን፣ እንደ ርግብ የዋህ የሆኑ አባቶችም አሉ በቤተ ክርስቲያን ውስጥ። ሁላችንም ልክ እንደዚህ ነን የኔ ተወዳጆች። እና አሰ ክርስቲያን ልክ እንደ ክርስቲያን እንደው ልንደነቅ የሚገባው በምንድን ነው? በሌሎች ሰዎች ኃጢአት፣ በሌሎች ሰዎች በደል አይደለም። መርሳት የሌለብን ነገር ከነማንነታችን የሚፈልገን አምላክ እግዚአብሔር እንዳለ ነው። እሺ እገሌ ኃጢአተኛ ነው የምትሉት፣ እገሌ ሱሰኛ ነው የምትሉት፣ እገሊት በደለኛ ናት፣ እገሊት ኃጢአተኛ ናት የምትሏት በአጠቃላይ እኛንም ጨምሮ ሁላችንንም ከነማንነታችን የሚወደን አባትና አምላክ ክርስቶስ ኢየሱስ ይፈልገናል። ስለዚህ እርስ በርስ መነቃቀፉን ትተን ይህንን ድንቅ ኃያል የሆነ አምላክ እናመስግነው። ይህን መልእክት ለብዙዎች በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር በማድረግ እንድታደርሱልኝ በሉል እግዚአብሔር ስም ጠይቃለሁ። ይህን መልእክቴን እጅግ እሸቱ የሰራውን ቪዲዮ አየሁትኝና እኔ ያሰብኩትን ወይም በሰዓቱ የተሰሙኝን አንዳንድ ፖይንቶች ልንገራችሁ። በመጀመሪያ ደረጃ ባለጌን ካሳደገ የገደለ ጸደቀ ብለህ ነበርና ያው ሙሉ ቪዲዮ ላይ የእግዚአብሔርን ቃላት የመጽሐፍ ቅዱስን ጥቅሶች እያመጣ ከሃይማኖት ጋር ከጽድቅ ጋር እያገናኘው ስላወራኸው ጀስት በዛ አንግል እንነጋገርና ባለጌን ካሳደገ የገደለ ጸደቀ አልጸደቀም። የገደለ ሰው ምን ተስፋ አለው? የሚኖር እኮ ተስፋ አለው። ሁላችንም እግዚአብሔር ነው ተስፋችን። ነገ ትሻሻላላችሁ ብሎ ከተኛንበት የሚያነቃን በእድሜ ላይ እድሜ የሚጨምርልን እግዚአብሔር እሱ ነው ተስፋችን። የሞተ ምን ተስፋ አለው? ስላልሞተች መሰለኝ ያቺ ዝሙተኛዋ የተባለችዋ ሴት ክርስቶስ እግር ስር የተገኘችው። ይሁዳ ተንቀልቅሎ ስለሞተ ነው ክርስቶስን ያጣው። 3 ቀን መጠበቅ አጥቅቶት ነው ኢየሱስ ያመለጠው። ስለዚህ ሟች ምንም ተስፋ የለውም፣ ቋሚ ግን ሁሌም ተስፋ አለው። ራሳቸውን ያጠፉ ልጆች ወላጆቻቸውን ብትጠይቃቸው ልጆቻቸው ባለጌ እንኳን ሆኖ በህይወት በኖሩ ነው የሚሉክ። ምክንያቱም በህይወት በመኖር ውስጥ ነገ ተስፋ አለ፣ ነገ ክርስቶስ ይመጣል፣ ነገ ታሪክ ይገለበጣል። መጽሐፍ ቅዱስ ላይ በጣም ብዙ ሰዎች አይተናል። አሳዳጅ የነበሩ፣ ዝሙተኛ የነበሩ፣ ገዳይ የነበሩ የክርስቶስ ወንጌል ሰባኪ ሆነው ህይወታቸው ያለቀ። ህይወቱ ያላለቀ ሰው ሁሌም ተስፋ አለው። ባለጌም ቢሆን ምንም ይመለሳል። ክርስቶስ ተስፋ ሰጥቶ ቀን የጨመረለትን ሰው ግን እኔ ምን ቤት ነኝ እምገለው። ስለዚህ ይሄ ጎጂ ልማዳዊ ንግግሮችን ወሬ ለማሳመር ጨምረን መርዝ ነገሮችን ባንለቅ ጥሩ ነው። ሁለተኛ ወላጆች ልጆቻችሁን ጥቁር ውሻ ውለዱ ብላችሁ ለመርገም አትፍሩ አልክ። እኔ ስትናገረው ድንግጥ ነው ያለው ልቤ። ሰምቼ አላውቅም እንደዚህ አይነት ነገር። እንዴት ነው ከአንጀቴ የወጣው ልጄን ጥቁር ውሻ ውለድ ምለው? ምን ቢያረገኝ ነው? ሞትም ህይወትም በምላሳችሁ ላይ ነች ነው የሚለው አይደል መጽሐፍ ቅዱስ። እዚህ ጋር መጥቼ እግዚአብሔር መንፈስ ቅዱስን በሰበኩበት በለመንኩበት አፌ መልቼ ልጄን ጥቁር ውሻው ለምን እለዋለሁ? ጥቁር ውሻ ውለድ ባይሆን ከልቤ ካሳዘነኝ በጣም ልቤ ከተሰበረ በልጄ ከቆረጥኩበት ባይሆን ጥቁር ድንጋይ ተሸክሜ ቤተክርስቲያን በር ላይ ቆሜ ያለቅስለታለሁ እንጂ ጥቁር ውሻ ውለድ ብዬ ልጄን አልረግመውም። ሌላው ሲቀጥል ሀሳቡ ሰፊ ሆኖ ሳለ እየጠበበ እየተጨመቀ ሄዶ የሆነ አንድ ሰው ላይ ፎከስ ሆነ። ያ ደግሞ አግባብነት አለው ብዬ አላስብም።
አሁን ላይ ቲክታከሮች ተበላሽተዋል ወይም ቲክታክ ልክ አይደለም ብሎ የሚወቅስ ሰው በሙሉ መጀመሪያ ያለበት ከአርቲስቶች ነው። አርቲስቶችን ሲያይ ያደገ ትውልድ፣ አርቲስቶቹን ሳድግ እንደነሱ ሆናለሁ ብሎ ያደገ ትውልድ ነው ዛሬ ፍሪ የሆነ ፕላትፎርም ሲመጣለት እጁ ላይ እንደፈለገ እየሆነ ያለው። ስለዚህ ከላይ መጀመሪያ ያለብን ይመስለኛል። ከላይ የተሳሳተውን ስህተት ማስተካከል መጀመሪያ ያለብን ይመስለኛል። ሌላኛው ደግሞ ምንድነው በዝሙት የሚመጣ ብር ብቻ ቤተክርስቲያን መግባት የለበትም ነው ፖይንቱ አይደለ? በዝሙት እንደ ዝሙትን በሚቀሰቅስ ሰው የተሰበሰበ ብር እና ለምሳሌ አንተ አሁን በተለያየ ቦታዎች ላይ ብርን ትሰበስባለህ እና ሰዎቹ ሲደውሉ ብራችሁ የዝሙት ነው የንጹህ ብር ነው ትላቸዋለህ? አትላቸው። ማለት ሲጀመር እኮ የኃጢአት ብር ስጡኝ ስጡኝ አይልም። ምክንያቱም የኃጢአት ብር ማለት እኔ በምረዳው ሰይጣን ገብቶበታል ብሩ፣ የሰይጣን እርዳታ የሰይጣን እገዛ ኖሮበት የመጣ ብር ነው። ሰይጣን እንዴት ነው ጥሮ ግሮ ቤተክርስቲያን የሚያሰራው በብሩ? የኃጢአት ብር በፍጹም ስጡኝ አይልህም። እንዲቀደ ተቃጥለ ሳትሞቀዋለህ እንጂ ስጠኝ አይልህም። እና አንዳንዴ የምናስተላልፋቸውን መልእክት እንደ ትልቅ ፕላትፎርም እንዳለን ሰው ብዙ ኤዲተር ብዙ ሪቪው እንደሚያልፍ ቪዲዮዎች እነዚህ መርዛማ የሆኑ ቃላቶችን ባንጥል። ሁለተኛ ላይ ደግሞ ቲክታክ ላይ በሃይማኖት ሰበብ መጥተው ብቻ ሃይማኖትን መጥፎ ኢሜጅ ከሚያሳዩ ሰዎች ውስጥ ስናስብ እች ልጅ ቀዳሚ የምትመጣልን ልጅ አይደለችም። በጣም ብዙ ልጆች አሉና ማለት አሁን እሷ ሴፍ ሳይድ ነች ተብሎ ማለት ብነካታውን እሷን ብዙም ችግር የለውም፣ ብዙም ደጋፊ የላትም። የበሰበሰ ዝናብ አይፈራም ነገር ሆኖ አንዴ የወደቀ እንትን ተብሎ ከመርገጥ ሌላውን ብዙ ፎሎወር ያለውን እንደዚህ አይነት ስህተት የሚሰራው በድፍረት ለምን በማጋለጥ ከህዝቡ ጎን አትሆንልንም? ሌላኛው ነገር ደግሞ እንደ ቀልድ የተነሳው ይሄ ሀብታሙን ሰውዬ ምናምን አላሙዲን ምናምን የተባለው ወሬ ነው አይደለ? እኔ ፐርሰናሊ እንደ ቀልድ ነው የተረዳሁት፣ እኔ በግሌ ሳወራ ማለት ነው። አንተ ደግሞ ኮሜዲያን እሸቱ እንደ ኮሜዲ እንደሚሰራ ሰው ብዙ ስታንዳርድ ኮሜዲዎችን ታያለህ። የውጭዎችን ጾታ ይነካሉ፣ ዘር ይነካሉ፣ ሀብታም ደሃ። በኮሜዲ ውስጥ በቀልድ ውስጥ ነው ሰው የሚኮረኩረው የሚነገረው አይደለ? ስለዚህ ቀልድ ሊገባህ ይገባል ብዬ አስባለሁ። እኔ እንደ ቀልድ ነው ያየሁት። ስህተትም ከነበረ በዚህ በሲሪየስ መንገድ ሳይሆን ቀልዱ እንዴት ትክክል እንዳልነበረ መናገር የሚቻልባቸው ሁኔታዎች ነበሩ። ከዛ አልፎ በሶሻል ፕላትፎርም ላይ በጣም ያወገዝናቸው እንዳናያቸው ብለን የቅርብ ጊዜ ታሪክ የሆኑ ሰዎች ተቀይረው አሁን የምንሞትላቸው የምንወዳቸው ልባቸውን ያየንበት እና የሚገርም ታሪክ እየሰሩ ያሉ ሰዎች አሉና ነገ ሁሌም የሰው ልጅ እስካልሞተ ድረስ ተስፋ አለው እና ፎከሱ ትልቅ የነበረው ፖይንት ጠቦ በጣም ወደ ትንሽ ከሚሄድ እንደዛ ቢደረግ ጥሩ ነበር እላለሁኝ። ቴንክ ዩ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ሁላችሁንም ሰላም እላለሁ። በጣም ነው የሚያሳዝነው። በነገራችን ላይ የሚያሳዝነው ነገር ምንድነው? አንዳንድ ጊዜ ታዋቂ ነን ስንባል የሚያዳምጡን ሰዎች አሉ ሲባል ትውልድን የሚገድል በተለይ ሴቶችን እህቶችን የሚያሸማቀቅ ነገሮችን የምታደርጉ ሰዎች አላችሁ። ይህንን ቪዲዮ መልሳችሁ ለእሸቱ መለሰ ብታደርሱልኝ ደስ ይለኛል። በተቻላችሁ መጠን ኮፕሊንክ እያደረጋችሁ ባምቢ ክርስቶስ ኢየሱስ ይወድሻል፣ እግዚአብሔር ይወድሻል። ቤተክርስቲያን የተመሰረተችው ለጻድቃኖች ሳይሆን ለኃጣኖች ነው ለሚባል ክርስቶስ ኢየሱስ ነው ቤተክርስቲያንን በደሙ የመሰረታት። ደሙም ደግሞ የፈሰሰው ደግሞ ለኃጢአተኞች ነው። ስለዚህ አንቺን ክርስቶስ ኢየሱስ ይወድሻል፣ ቤተክርስቲያን ትወድሻለች፣ ቤተክርስቲያንም ደግሞ ታከብርሻለች። ቤተክርስቲያንም ደግሞ ልጅ ብላ ደግሞ እጇን ዘርግታ በቅፍ ውስጥ ትቀበልሻለች። እሸቱ አንተ ማን ነህ? ታስታውሳለህ? ማቴዎስ ወንጌል ላይ ክርስቶስ ኢየሱስ በምሳሌ የተናገረውን ሁለቱ ሰዎች በጸሎት መካከል አንደኛው እኔ ኃጢአተኛ ነኝ፣ በደለኛ ነኝ፣ እንደዚህ አርጌ ብሎ ደረቱን እየደቃ ሲመታ አንደኛው ምን አለ? እንደሱ ስላላደረከኝ አመሰግናለሁ፣ እኔስ እንደሱ ኃጢአተኛ እንኳን አይደለሁም እያለ ያደረገውን መልካም ነገር እያወራ ሲናገር በመጨረሻው ሰዓት ላይ ደረቱን እየደቃ ኃጢአቱን ሲናዘዝ የነበረው ለእግዚአብሔር መንግስትን ወረሰ። አንተ ከጻድቃኖች መካከል ያስቀመጠ ማን ነው? ማን ነው ሲያደረገ ለሚባል ሰው ሁሉ ኃጢአትን ሰርቷል፣ እግዚአብሔርም ክብር ጎሎታል ነው። ቤተክርስቲያን የኖህ መርከብን ትመስላለች። የኖህ መርከብ ውስጥ ብዙ ፍጥረታት ሁሉ ገብተዋል። አህያ ገብቷል፣ ጅብ ገብቷል፣ አንበሳ ገብቷል፣ የሰው ልጅ ገብቷል። ገባ? ሌባውም ገብቷል፣ ጨዋውም ገብቷል፣ ሁሉም ገብቶበታል የኖህ መርከብ ውስጥ። ቤተክርስቲያን የኖህ መርከብ ናት። ስለዚህ ራስን እንደ ጻድቅ ያየህበት ነገር ልክ አይደለም። ልጅቷን ይቅርታ ጠይቃት። ክርስትና እውነት ከሆነ እውነት የገባ እውነት ይሄ ከሆነ ልጅቷን ይቅርታ ጠይቅ። እህቶችን አታሸማቋቸው። ትንሽዬ በቃ ተሰማነ ብለው ስራ ሊሰሩ ሲሉ በማሸማቀቅና ከሚዲያ ጠፍተው ራሳቸው እንዲያጠፉ የምታደርጉት ነገር ጥሩ ስላልሆነ ይሄንን ሜሴጅ ስቶሪዋ ላይ ነው የጻፈችው።
ራሷን ለማጥፋት የተዘጋጀችው። ባምቢ ለማን ብለሽ ነው ራስሽ የምታጠፊው? ጠላትሽን የምታናጂው ስትኖሪ ነው። ከሞትሽማ አታዩም አያይሽ። ስለዚህ ግቡን ሞላሽለት ማለት ነው። በህይወት ለመኖር ደግሞ ከእግዚአብሔር ጋር ህብረት ማድረግ ነው። ወደ ቤተክርስቲያን መመለስ ነው። የኔ ባምቢ እህት እግዚአብሔር አምላክ ይወድሻል። አንተ ገማነህ ቶሎ ብለህ ይቅርታ ጠይቃት፣ ንስሐም ግባ ለሚባል ከሷ በተሻለ ኃጢአተኛ ነኝ ስላልክ ኃጢአተኛ ሆነ የሷን ኃጢአት ለትቆጥር ማን ነገረ? መጽሐፍ ቅዱስ ሲናገር የራስን ሙሶሶ ሳታይ የወንድምን ጥቂቷን ጉድፍ ልታይ ማን ነህ አንተ ለሚባል ግዙፍ የሆነውን አይን ላይ ያለውን ኃጢአትን ነቅለህ አውጣ መጀመሪያ። ማለት ይቅርታ ለመጠየቅ ላይቭን አብርተህ የምትመጣ ከሆነ መጀመሪያ ይሄን ቪዲዮ አጥፋ። ከዚህ ነው የሚጀምረው። እሺ፣ በዚህ ይሄ መርዝ በሞላው ምላስህ ማለት ነው ህዝቡን ለማታለል ይሄ ምንድነው የሚባለው? ይሄ በዚህ አፈላጤ ምላስህ ማለት ነው ህዝቡን ለማታለል ለማድበስበስ ይሄ እንደለመድከው ነጠላ ለብሰህ ለማለት ካልሆነ የምትመጣው ይሄን አጥፋው። ይሄን ቪዲዮ መጀመሪያ አጥፋው። ከዩቲዩብ ላይ አውርደው። መጀመሪያ ይሄንን አውርደው። እሺ፣ ከዚህ ነው የሚጀምረው። ከዚህ ይጀምራል ይቅርታ። እሺ፣ ባለጌን ከወለደ ያነቀ ጸደቀ ብለህ ካፕሽን ያደረከው ቪዲዮ አለ አይደል? ከዛ ይጀምራል ይቅርታ። እሱ ቪዲዮ አውርደው። ከዛ መተህ ፌስ ቱ ፌስ ተገናኝታችሁ ይቅርታ ትጠይቃለህ። እሺ፣ ላንተ ኪስ መሙያ ሲባል እህቶቻችን ከሳምንት በፊት ራሷን ያጠፋች እህት እንዳለች እያወቅ በዛ ላይ ተረማምደህ ድጋሜ ይሄን ስህተት እንድትሰራ እያለ አትሙቱ ብለህ ቪዲዮ ስትሰራ የነበርከው አንተ አይደል እንዴ? ይሄንን ባለጌ ከወለደ አነቀ ጸደቀ ብለህ ከዛ ከውስጥ ቪዲዮ የእግዚአብሔርን ስም የሚጣራ ቪዲዮ ትሰራለህ። ማነቅ መግደል እንዴት ነው እግዚአብሔር በዚህ የሚጸድቀው? ካፕሽንን ባለጌን ከወለደ ያነቀ ጸደቀ ብለህ ከዛ ስለ ቅድስነት ታወራለህ። ገብተህ ቪዲዮ ላይ ስለ መቀደስ ታወራለህ። ይቅርታ ለመጠየቅ የምትመጣ ከሆነ ዛሬ ማታ መጀመሪያ ይሄን ቪዲዮ አውርደው። ይህ መልእክት ለእሸቱ መለሰ ቢደርስ በጣም ደስ ይለኛል። እሸቱ መለሰ ስለተናገርከው ነገር ኦፊሻሊ ወጥተህ ይቅርታ ብትጠይቅ እንደ ሀሳብ ነው የምሰጠው። ይህን ማድረግ አለብህ ሳይሆን ብታደርግ ግን ያንተን ትልቅነት ያሳያል። ቢያንስ ፐርሰናሊ አላውቅህም፣ ግን ሚዲያ ላይ ከዚህ ቀደም እንደሰጠንህ አይነት ስብዕና ፐርሰናሊቲ ካለ ስለተናገርከው ንግግር ወጥተህ ይቅርታ መጠየቅ አለብህ። ይቅርታ መጠየቅ ያለብህ ለምን መሰለህ? ምናልባት አንዳንዶቻችሁ በሱ ሀሳብ ላይ የምትስማሙ ሰዎች የእሸቱ ስህተት ምን መሰላችሁ? እንደዚህ አይነት ህይወት ውስጥ ያሉ ሰዎችን ማውገዝ ብቻ ቢሆን ኖርማል ነበረ። ወይም ደግሞ እንደዚህ አይነት ህይወት ውስጥ ያሉ ሰዎች ቤተክርስቲያኑ ሪፕሬዘንት ሊያደርጉ አይገባም የሚል አይነት መልእክት ቢሆን ራሱ እሱም አከራካሪ ነው፣ ግን የተሻለ ነበር። እሸቱ ግን አሁን ያደረገው ምንድነው? ኢንፐርሰን ግለሰብን ነው የጠቀሰው። ስም ሳይጠራ ሁሉም ሶሻል ሚዲያ ላይ በግልጽ በሚረዳው መልኩ ግለሰብን ኢንፐርሰን ነው ጠቅሶ የተናገረው ማለት ነው። ይሄ ደግሞ እጅግ በጣም ትልቅ ስህተት ነው። ይቅርታ ሊጠይቅ ይገባል። አንተ የተናገርከው ንግግር በዓለም ውስጥ ላሉ ሰዎች የንስሐ ልብ የሚሰጥ ሳይሆን ልባቸውን የሚሰብር ነገር ነው የተናገርከው። ስለዚህ ይሄ ደግሞ ፈጽሞ ስህተት ነው። ሰዎች ወደ እግዚአብሔር ቤት እንዳይቀርቡ የሚያደርግ ንግግር ነው የተናገርከው። በእንደዚህ አይነት ህይወት ውስጥ ያሉ ሰዎች ንስሐ እንዲገቡ ሳይሆን እንዳይገቡ የሚያደርግ ንግግር ነው የተናገርከው። ወደ እግዚአብሔር ቤት እንዲቀርቡ ሳይሆን እንዲርቁ የሚያደርግ ንግግር ነው የተናገርከው። ስለዚህ ለዚህ ንግግር ሰዎች በስተት ተረድተው እንኳን ከሆነ አይ እኔ እንደዛ ለማለት ፈልጌ አይደለም እንኳን ብለህም ቢሆን ቪዲዮ መስራት አለብህ። ይህችንም ደግሞ የጠቀስካትን ሴት ይቅርታ መጠየቅ አለብህ። ኦፊሻሊ ስሟን ጠቅሳ ይቅርታ መጠየቅ አለብህ። ኢምፐርሰንም አግኝታት ይቅርታ ልጠይቃት ይገባል። እንደምናስብህ ከዚህ ቀደም እንደሰጠን አይነት ስብዕና ካለ ማለት ነው። ሰላም ክርስቶስ ይብዛላችሁ።